በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር ቤተሰቦች በያላችሁበት በክርስቶስ በጌታችን በመድኃኒታችን ስም ሰላም ለእናንተ ይሁን። እንደምን ቆይታችኋል? መጽሐፈ ሩት ምዕራፍ 1 ከቁጥር 1 እስከ 3። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ፣ አገልግሎቱን ለማገዝ ደግሞ እግዚአብሔር እንዳሳሰባችሁና እግዚአብሔር በባረካችሁ መጠን አገልግሎቱን እንድታግዙ በስክሪኑ ላይ ባሉት ባንክ ቁጥሮች በማስገባት የእግዚአብሔር ስራ እንዲሮጥ እናንተም ከሰማይ በረከት እንድትካፈሉ በእግዚአብሔር ፍቅር ለማሳሰብ እወዳለሁ። መጽሐፈ ሩትን ጀምረናል። ባለፉት ሁለት ክፍሎች መግቢያ በሁለት ክፍል መግቢያውን አይተናል። ዛሬ ደግሞ ምዕራፍ 1ን ከቁጥር 1 እስከ 3 አነብና እሱን እናያለን። የአባቶቻችን አምላክ እግዚአብሔር መንፈስ ቅዱስ እንዲረዳንና እንዲገልጥልን ክብሩም ለሱ ብቻ እንዲሆን በኢየሱስ ክርስቶስ ስም እለምናለሁ። እንዲህም ሆነ ይላል መጽሐፈ ሩት ምዕራፍ 1 ከቁጥር 1። እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ራብ ሆነ። አንድ ሰውም ከሚስቱና ከሁለት ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቢሜሌክ፣ የሚስቱም ስም ኑኃሚን፣ የሁለቱም ልጆች ስም መሐሎንና ኬሌዎን ነበረ። የቤተልሔም ይሁዳ የኤፍራታ ሰዎች ነበሩ። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ። የኑኃሚንም ባል አቢሜሌክ ሞተ፣ እርሷና ሁለት ልጆቿ ቀሩ ይላል። ቁጥር 3 ድረስ ነው ያነበብኩት። እንግዲህ መሳፍንት ይፈርዱ በነበረ ጊዜ ይላል። ይሄ ዘመን ጥሩ ታሪክ ያለበት ዘመን አይደለም። የመጽሐፈ መሳፍንት ዘመን መሪ ያልነበረበት፣ መንፈሳዊም ሆነ አገዛዝ ወይም ፖለቲካ እንበለው መሪ የሌለበት ጊዜ ነበረ። መሪ በጣም ለሕዝብ ወሳኝ ነው። መንፈሳዊ መሪም ስጋዊ መሪም ያስፈልጋል ወገኖቼ። እንደው ከመንፈሳዊ መሪም ተውና ስለ ሀገር መሪዎች እንድንጸልይ ያስፈልጋል። መሪ ከሌለ መሪ የግድ ነው። ሁላችን መሪ አንሆንም። በየሁላችን ውስጥ ግን የመሪነት ፖቴንሻል ወይም አቅም አለ። በተሰጠን ቤተሰብ የመምራት፣ ሀገር የመምራት፣ አካባቢ የመምራት፣ መስሪያ ቤት የማስተዳደር፣ ማህበራዊ አገልግሎቶችን የመምራት የተለያየ የመሪነት ችሎታ አለን። ያለ መሪነት የተቀመጠ የለም። ግን ሁላችንም ግን አንድ ቦታ ግን አንቀመጥ። ሁላችንም ሰው የመሪነት ስጦታ አለው ሲባል ሁሉም ሰው ጠቅላይ ሚኒስትር ይሆናል ማለት አይደለም። ጠቅላይ ሚኒስትር ላልሆን ይችላለሁ። መንፈሳዊ መሪነት ቦታ ሊኖረኝ ይችል ይሆናል። ወይም መስሪያ ቤት የማስተዳደር ሊሆን ይችላል። ቤተሰብን በሚገባ መምራት መቻልም ይሆናል። እና መሪ ያስፈልጋል። መሪ ከሌለ ነገር ይበላሻል። ዝቅጠት ነው የሚኖረው። ታስታውሳላችሁ 83 ጥቂት ጊዜ መንግስት ባለመኖሩ የመጣው ቀውስ። መሪ ያስፈልጋል። እግዚአብሔር ያስቀመጠው አሰራር ነው። መሪ አትጥሉ። መሪዎች ልክ ላይሆኑ ይችላሉ። መጸለይ፣ መልካሙን ነገር መናገር፣ ስተቱን በፍቅርና በአግባብ ማሳየት ይገባል እንጂ ብጥብጥ ብሎ ይለይለት ይላል አንዳንድ ሰው። እግዚአብሔር እንደዚህ አይነት መንፈስ ይውጋ በኢየሱስ ስም። ሰላም አይኖርም። ሞቃዲሾ ዛሬ ድረስ መቆም ያቃታት፣ እነ ሩዋንዳ እንደዛ የተበጠበጡት እኮ ጥቂት ጊዜ መሪ ሳይኖር ሲቀር ሀገር ሲቃወስ ነው። እና ህዝብ መንፈሳዊም ሆነ ስጋዊ መሪ በሚያጣ ጊዜ የሚከስተው ነገር በጣም አደጋ ነው። ለዚህም አሁን መጽሐፍ መሳፍንትን ብንመለከት መሪ ባለመኖሩ በህዝብ ውስጥ ምን ይታይ ነበር? መከፋፈል፣ ጭካኔ፣ ክህደት፣ ጣዖት አምልኮ፣ ጦርነት ነበር በህዝብ ውስጥ። እርኩሰት በጣም የሚዘገን መሳፍንት 19 ብትመለከቱ መሳፍንት 19 ላይ በቃ እርኩሰት በጣም የሚያስጸይፍ ነገር ይፈጸም ነበረ። በአጠቃላይ ብሔራዊ ክብር
የወረደበት ወቅት ነበር። በቃ መሪ ከሌለ ብሔራዊ ክብር ይወርዳል። በዚህ ዘመን ነው በእንዲህ አይነት ጊዜ ውስጥ እንደ ቦዔዝ ያለ ሰው ሆኖ መውጣት ትልቅ ነገር ነው ወገኖች። መሪ ሆኜ ለመታየት፣ መሪ ሆኜ ከፍ ለማድረግ፣ መሪ ሆኜ ሌሎችን ለመደፍጠጥ አይደለም። መሪ ሆኜ ራሴን መስዋዕት አድርጌ ሌሎች ሰዎችን ለመጥቀም፣ ሌሎች ሰዎችን ከባርነት ነፃ ለማውጣት ብሎ ማሰብ ያስፈልጋል። ሲናገር መሳፍንት ይፈርዱ በነበረበት ጊዜ በአገሩ ላይ ረሃብ ሆነ ይላል። እንግዲህ አቤሜሌክ የነበረባት ቦታ ኤፍራታ ነው። ሌላ ስሟ ቤተልሔምም ይባላል። መዝሙር 131 ቁጥር 6 ላይ መዝሙር 131 ቁጥር 6 ላይ በኤፍራታ ሰማነው በዱር ማገኘ ነው ይላል። እንደገና ሚክያስ 5:2 ላይ ደግሞ መስፍን የሚነሳባት ቤተልሔም እንደሆነች ይናገራል። ቤተልሔም ማለት ምን ማለት ነው ስንል የዳቦ ቤት ማለት ነው። ቤተልሔም ያው ደግሞ የዳዊት ሀገር ናት። ዳዊትን የመሰለ መሪ የተወለደባት ነው። ከኢየሩሳሌም 5 ማይል ወይም ደግሞ 8 ኪሎ ሜትር አካባቢ ርቃ የምትገኝ ትንሽ ከተማ ናት። ነገር ግን እቺ የዳቦ ቤት የተባለችው ሀገር ወይም ከተማ ካለመታዘዝ የተነሳ ረሃብ ሆነ ይላል። ረሃብ ሲሆን ያው ዘሌዋውያን ምዕራፍ 26 ላይ ኦሪት ዘሌዋውያን ምዕራፍ 26 ከ18 እስከ 20 እንደገና ዘዳግም 28 ከ23 እስከ 24 ላይ ሰዎች እግዚአብሔርን በማይታዘዙ ጊዜ ሰማዩን ናስ ምድሪቷን ብረት አረጋለሁ፣ ዝናብን እከለክላለሁ ይላል። እርግማን ነው የሚሆነውና የሚያስፈልገው በንስሐና በጸሎት መመለስ ነው። ሁለተኛ ዜና 7 ላይ ሁለተኛ ዜና 7 ከ11 እስከ 15 ላይ ሰለሞን ቤተ መቅደሱን በመረቀ ጊዜ እግዚአብሔር ከሰማይ ተገልጾ ሲያናግረው ያለው ምንድነው? ሁለተኛ ዜና 7 ላይ ህዝቡን ተቆጥቼ አሳዝነውኝ ዝናብን ብከለክል ረሃብ ቢመጣ ምን ያርጉ ይላል? ሞዓብ ይወረዱ አይደል የሚለው ምንድነው? ወደኔ በንስሐ ቢመለሱ በዚህ ቤት የሆነው ቢጸልዩ እለመናቸዋለሁ፣ ዝናብን እልክላቸዋለሁ፣ ምድራቸውን እፈውሳለሁ ነው የሚለው። መፍትሄው ወደ እግዚአብሔር መመለስ እንጂ ወደማይሆን ቦታ መሄድ አይደለም። ግን ወደ ሞዓብ ምድር ሊቀመጥ ይደላል። ረሃቡን ለማምጣት አይደለም፣ በቃ ይሻላል እዛ ብሎ ሊቀመጥ ይደላል። ሞዓብ ምንድናት? ከሙት ባህር ምስራቅ አቅጣጫ የምትገኝ ናት። ሞዓብ ከሎጥ ልጅ ነው ስያሜውን ያገኘው። የሎጥ ልጆች ሁለቱ ሴቶቹ ማለት ነው። ሞዓብ ራሱ ጥሩ ስም የላትም። ሁለቱ ሴት ልጆቹ አባታቸውን አስክረው ወንድ የለምና ያለ ዘር እንዳንቀር ብለው አባታቸውን አስክረው በየተራ ከአባታቸው ጋር ተኙ። ምን ያክል አያችሁ? አቤሜሌክ ሊሄድ የመረጣት ምን አገር የእርግማን ቦታ ነው ሞዓብ ማለት እንዳባቱ ማለት ነው፣ ወይም ዘሬ እንደማለት ነው። ቀጣ ደግሞ በነጋታው ደግሞ ሴት ትንሿም አብራ ከአባቷ ጋር ተኛች። አጠጥተውታል፣ አስክረውታል። ምን እንደሚሆን አያውቅም። ሁለተኛዋም ተኛች። እንደገና አሞን የተባለ ልጅ ወለደች። እንግዲህ ሞዓብና አሞን የሚባሉ እንግዲህ አመጣጣቸውም ጤናማ አይደለም። ሞዓብ አሞን ማለት ደግሞ ህዝብ ወይም ደግሞ የወገኔ ልጅ ማለት ነው። እና ወደዚህ ነው ሄደችው። ተመልከቱ፣ ስለ ሞዓብ ሲናገር ሞዓብ ትልቅ የእስራኤል ጠላት ዘኍልቍ 25 ላይ ዘኍልቍ 25 ከቁጥር 1 ጀምረን በብዔል ፌጎር ህዝቡን እንዲያመነዝር በማስደረግ በእግዚአብሔር ቁጣ 24,000 ሰው እንዲሞት አድርገዋል ሞዓባውያን። ዘዳግም 7:3 ላይ ደግሞ ከአሕዛብ ጋር አትጋቡ ተብሎ ማስጠንቀቂያ ሰጥቷቸዋል። እንደው ስለ ሞዓብ ሲናገር ዘዳግም 23 ላይ ከቁጥር 3 እስከ 6 በመንገድ ላይ እንጀራና ውሃ ይዘው አልተቀበሏችሁም፣ በስጋ ዘመዶቻቸው ነበራችሁ፣ እነኚህ ከባርነት ከመከራ መጥተዋል ብለው አዝነው እንጀራና ውሃ ይዘው መቀበል ነበረባቸው። አብርሃምና ሎጥ ወንድማማች ናቸው፣ ዘራችን ናቸው፣ ስጋዎቻችን ናቸው ብለው አልተቀበሏችሁም። ይልቁንም የታዋቂውን ጠንቋይ ሟርተኛ በለዓም ጠርተው አስሟርተውባችኋል ይላል።
እና ሞዓባዊ እስከ 10 ትውልድ ወደ እግዚአብሔር ጉባኤ አይግባ ተብሎ ምን ያክል ከባድ እንደሆነ እንመለከታለን። እንደገና ዕዝራ 9:1 ላይ ስንመለከት ዕዝራ 9:1 ላይ ደግሞ ህዝቡ የእግዚአብሔር ህዝብ እርኩሰትን እንዲለማመድ ያደረጉ ናቸው። በነህምያ 13 ላይ በነህምያ 13 ከ1-3 ላይ ደግሞ ወደ እግዚአብሔር ጉባኤ እንዳይገቡ የተባሉ የተጻፈባቸው ናቸው። ወዴት አያችሁ እንዴት ሊሄድ እንደፈለገ ወገኖቼ። ሊጎድል ይችላል፣ ነገር ላይሳካ ይችላል። ነገር ግን እግዚአብሔር ወደሚያጽይፈው ወደማይፈልገው ነገር ውስጥ ስለ እንጀራ ክርስቶስን፣ ስለ እንጀራ ስለ ምግብ መስቀሉ፣ ስለ እንጀራ ስለ ኑሮ ወንጌሉ አትካዱ። መከራ ሲገጥመን ምንድነው የተለያየ መከራ ሲገጥመን አንዳንዱ ሰው መከራውን ጥርሱን ነክሶ ለመቋቋም ኢንዱር ለማድረግ ይፈልጋል። እንዲህ አይነቱ ነገር ከባድ ነው። ምክንያቱም መራራ ያደርጋል። ሰዎችም ለእግዚአብሔር ልባቸው ዝግ ይሆናል። ብዙ አላጋጠማችሁ? ከባድ በሚባል መከራ ውስጥ ችግር ውስጥ እያለ ስለ እግዚአብሔር ግን ዝግ ነው ልቡ። መከራውን ለመቋቋም ብሎ ራሱን ይሄ መራራ አድርጎታል። በእግዚአብሔር መራራ ሆኗል። ከባድ ነው። አንዳንዱ ደግሞ ልክ እንደ አቤሜሌክ መከራውን ለማምለጥ ያስባል። እግዚአብሔር ያሰበልን ነገር አናገኝም። በምናልፍበት ነገር ውስጥ ማለፋችን እግዚአብሔር ለኛ ያስበውን ነገር እንዳና ያደርገናል። ሌላው ደግሞ ጥበበኛ የሆነ ሰው ደግሞ ከመከራው ይማራል። መከራውን ተቀብሎ ምንጩን በማወቅ ለምንድን ነው የመከራ የመጣብኝ ብሎ ከእግዚአብሔር ጋር ራሱን በማስማማት ይሰራበታል። ሮሜ 8:28 ምንድን ነው? ሮሜ 8:28 እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገሩ ለበጎ እንዲደረግ እናውቃለን። እና የቱ ነው ማወቅ አለብን? በእምነት እንጂ በማየት ደግሞ ምን አንልም አንመላለስም። መመሪያችን የእግዚአብሔር ቃል እንጂ የኛ እይታና ምርጫ አይደለም። ረሃብ ስለሆነ ልንቀሳቀስ፣ እሺ ግን ወዴት ነው የሚሄደው ብሎ በራሱ ምርጫ ከመሄድ ይልቅ እግዚአብሔር ምን ይላል ብሎ ነው። ታስታውሳላችሁ? አብርሃም ደረቁ ምድር እኮ ቆይ ሲለው እግዚአብሔር እንደ ሎጥ ለምለሟን ምድር መምረጥ አቅቶታል። እግዚአብሔር ያለው ይሻላል ብሎ ነው። እግዚአብሔር ከሌለ ቀድሞን ካልወጣ እሱ ባለን መንገድ ካልሄድን የሸሸነው ነገር እናመልጠዋለን ያለው ነገር እዛ ይጠብቀናል። የኑኃሚን ቤተሰቦች በረሃብ የተነሳ ይገጥመናል ያሉት ሞት ሞዓብ ጠበቃቸው። እንጀራ በሌለበት ምድር ያላገኛቸው ሞት፣ ረሃብ በነበረበት ምድር ያልነበረው ሞት ጥጋብ ባለበት ሀገር ጠበቃቸው። ጠረጋቸው ልበል፣ ያሳዝናል ቃሉ መናገር። ግን ውሳኔዎቻችን፣ እንቅስቃሴዎቻችን ሊመለከቱ የሚገባው ሪፈር ሊያደርጉት የሚገባው ሰማያዊ ጉዳይ መሆን አለበት። መርከበኞች ወይም ደግሞ ኮምፓስ የሚጠቀሙ አብራሪዎችም ቢሆኑ ሁልጊዜ ኮምፓሱ ሪፈር የሚያደርገው ሰሜን ፖልን ሰሜን ዋልታን ነው ሪፈር የሚያደርገው። ሰሜን ዋልታ መነሻው ሪፈር ማድረጊያው እሱ ነው። የኛም ሪፈረንሳችን ማገናዘቢያችን መጽሐፍ ቅዱስ እግዚአብሔር ቃል ነው። በእምነት ስንመላለስ እግዚአብሔር ይከብራል፣ ሌሎች ምስክር እንሆናለን፣ መንፈሳዊ ህይወታችን ይጠነክራል። ሊሰብረን ሊያጠፋን የመጣው ሰርቶን አሳምሮን ይሄዳል። ክብር ለእግዚአብሔር ይሁን። ሮሜ 1:17 ምን እንደሚለው ሮሜ 1:17 ዕንባቆም ላይም አለ ጻድቅ በእምነት በህይወት ይኖራል። አቤሜሌክ አባት ነውና መቼም እንደ አባት ለቤተሰቡ ዋስትና ማሰብ አለበት። ኃላፊነት ስላለበት ማሰብ፣ መጨነቅ፣ ማቀድ አለበት። ነገር ግን የእግዚአብሔርን ቃል ተጋፍቶ ግን አይደለም። እንደ አባት እኮ ቤተሰቤን እንዳይሞት ብሎ ማሰቡ መልካም ነው፣ ይደገፋል። ግን ቤተሰቤን እንዳይሞት ብሎ ግን የሚወስደው ውሳኔ ግን ተቃራኒ ነው አይደለም። አንዳንዴ ወላጆች ለልጆቻቸው በማሰብ የሚመርጡት ነገር ከእግዚአብሔር ቃል ጋር ከተጋጨ መተው ነው። ለምሳሌ ልጃቸው ጥሩ ኑሮ እንድትኖርላቸው ፈልገው በእድሜዋ አባቷ አያቷ ሊሆን ከሚሰው ጋር ተጋቢ ቢሏል፣ በእምነት ከማይመስላት ጋር ተጋቢ ቢሏል፣ ያሰቡላት ለሷ ዋስትና ቢመስልም ነገር ግን ውጤቱ መጥፎ ስለሆነ
ከእግዚአብሔር ቃል አኳያ ከህይወቱ አኳያ አይሆንም ማለት አለበት። ስለዚህ ሰዎች አስበው ያደረጉልን ነገር ከእግዚአብሔር አንጻር አኳያ ምንድነው ብሎ መቀበል እንጂ ዝም ብሎ መሄድ አይገባም። ስለዚህ የቤተሰብ ኃላፊ የሆኑ አባቶች የሚወስዱትን እርምጃ የሚሄዱበትን መንገድ ማሰብ አለባቸው። እግዚአብሔር ከኛ ጋር ከሆነ ወይ ከፈተናው ያወጣናል አልያም በፈተና ውስጥ ያሻግረናል። ክብር ለእግዚአብሔር ይሁን። መዝሙር 36:25 ላይ መዝሙር 36:25 ይላል ጎለመስኩ አረጀው ጻድቅ ሲጣል ዘሩ መር ሲለምን አላየሁም። ሁልጊዜም ይራራል ያበድርማል ዘሩ በበረከት ይኖራል ይላል። እግዚአብሔር ታማኝ ነው። 10 ዓመት ተቀመጡ ይላል። ትልቁ ችግር ያለው እዚህ ጋር ነው። ረሃብ አለመሸሻት ረሃቡን ለማምለጥ አለመሆኑ የምናየው 1 ዓመት ነው። መቼም አንድ ሀገር ረሃብ ቢኖር 1 ዓመት ወይ 2 ዓመት ሊሆን ይችላል ለሰማይ ቢዘጋ። እግዚአብሔር መሐሪ ነው። 10 ዓመት ግን አልነበረ። ግን በዛው ተመችቷቸው አንዳንዴ እኮ ልባችንን ጠይቅ፣ ልባችሁ እንዳስታችሁ መጠንቀቅ አለብን። ተረጋግቶ በቃ ተመቻቸው አሉ። አይ እዚህም ከዚህ 1 ዓመት ቆይ 2 ዓመት። አንዳንድ ሰዎች ለትንሽ ነገር ብለው ገብተው እዛው ሰጥሞ ይቀሩ አሉ። እችል ላስተካክልና ብለው በዛው ይጠፉ ሰዎች አሉ። ቀጥሎ ጠላት የሚያዘናጋን ሊያጠፋን ነውና አቤሜሌክ ሞተ። የፈሩት ሞት ተራ በተራ አገኛቸው። በረሃብ የፈሩት ሞት በተለያየ መንገድ በሽታ ይሆን በማናውቀው መንገድ ተከታትለው ሞቱ። አለማመንና እልህኝነት ያመጣው ነገር ይሄ ነው። ከባድ ነገር ሲገጥማቸው እንመለከታለን። እግዚአብሔር ይርዳል እና መጠንቀቅ ማሰብ አለብን። እና አቤሜሌክ ሞተ፣ እሷና ልጆቿ ቀሩ ይላል። አያችሁ ሐዘን። ይሄ ትንሽ የተመቸ መስሎ የሚታያችሁ ነው። ተጠንቀቁ። ልክ ሰዎች ልክ አይደለም ብለን ሲነግሩን የሆነ ሊመቸን ሊመስለን የሚመስል ነገር ሊመስል ይችላል። ለምሳሌ ቅዱስ ጳውሎስ ተዉ አሁን ጥሩ ጊዜ አይደለም ኃይለኛ ማዕበል ያገኘናል ሲሉ አንተን ማን ይሰማሃል አሉ። መንፈስ ቅዱስን እያዳመጠ የሚናገረው ሰው ነው። እስኪ የመርከቡ ባለቤት ምን ይላል? ልምድ ያለው ካፒቴኑ ምን ይላል? አዳ ጀመር ሲያደርጉት ለስ ያለ የሚመች ንፋስ ሲጀምር ድሮም ይሄንን ማመን ሟርተኛ ብለው ሳይነቅፉት አልቀሩ። ቅዱስ ጳውሎስ ለጊዜው ለስ ያለ ከእርዳታ ካለበት እስኪወጡ እኮ ነው መርከባቸውን ለመመለስ መንገዳቸውን ለማስተካከል ካደጋ ለማምለጥ ከሚችሉበት አቅጣጫ ከራቁ በኋላ አውራቂስ የሚባል ድንገት ወረደባቸው። ከእግዚአብሔር ሐሳብ ትንሽ እያመሳሰለ የተመቸ እየመሰለ አደጋ። አንድ ታሪክ ላንሳ። አዝናለሁ ይህን ስናገር። ከዓመታት በፊት ነው፣ 20 ዓመት ያልፈዋል በፊት ነውና አንዲት እህታችን ተይ ያሏት ታላላቆች ወንድሞቿ የማይሆን ትዳር ውስጥ ገባች። ተይ ግድልሽም አሏት። አይደለም ብላ ገባች። እግዚአብሔርን ቃል የማያውቅ ወንጌል የማይሰማ ጸሎት የማይፈልግ ሰው ነው የገባች። ኑሮ ግን የተመቸ ነው፣ ሀብት የሞላበት ነው የገባችው። ከዛ እንግዲህ እነኛ ወንድሞች ምንም ማድረግ ስለማይችሉ ይመክሯት ጀመር። በቃ እሺ ባለሽበት በርቺ፣ አደጋ ይታየናል፣ ጥሩ አይደለም ሲሏት አው ጸልያለሁ ግን እያለ ትዝቅ ነበር። ከጸሎቴ ቦታ ላይ ባለቤቴ ተሸክሞኝ ወደ አልጋ ያመጣኛል እያለ ትስቃለች። ከምጸልይበት መጽሐፍ ቅዱስ ከማነብበት እያነሳ እያስተሸክሞ ወስዶኝ በቃ ወደ አልጋ ያመጣኛል። ጸሎት እንደዚህ ነው ማቋረጥ ላይ ትስቅ ነበር። አዝናለሁ። የዛች ሴት ፍጻሜዋ ሞትም ሆኖ እጅግ የሚያሳዝን ነበር። ለጊዜው የተመቸ ይመስላል። እዚህ ጋር ሲሸከማት የተሸከማት መስሏታል። ከእግዚአብሔር መንግስት ከወጣችሁ ከባድ ነው ወገኖቼ። እግዚአብሔር ይሻላል። የተመቸ ሊመስል ይችላል፣ ጥሩ ሊሆን ይችላል። አንዳንድ ሰዎች አንዴ በቃ እሺ አግብኝና አግባኝና ካንተ እምነት ጋር ካንቺ ጋር እስማማለሁ በቃ ይሉናል። ለምን? መጀመሪያ ብዙ ሰዎች ከወንጌል የወጡት ከክርስትና ህይወት የወጡት በምንድን ነው? የማይመስላቸው የሚያምን ከማያምን ጋር፣ ብርሃን ከጨለማ ጋር ህብረት የለውም። ግድ
ግድ የለም እመጣልሻለሁ፣ ወደ ክርስትና እመጣለሁ፣ እጠመቃለሁ ብለዋቸው እሺ ብለው ገብተው ከዛ በኋላ ስንት የጠፋ ነገር አለ። ስለዚህ የሚታየውን ሳይሆን የማይታየውን የምድሩን ሳይሆን የሰማዩን አስቀድሙ። ሪፈረንሳችሁ ማገናዘቢያችሁ የእግዚአብሔር ቃል ይሁን። መቼም የእግዚአብሔር ቃል ሲነገር ሩት እንዲነበረች ኑኃሚን በዚህ በኩል ወጣች፣ አቢሜሌክ እንዲሆኑ ሞተ እንድንል ሳይሆን የኔ መንገድ ምንድን ነው ብለን መንገዳችን እንድናይበት በቀጣይም ቢሆን ራሳችን እንድንፈትሽበት ነው። እግዚአብሔር ጸጋና ሰላም ይብዛላችሁ። ሰላም ሁኑልኝ። ቸር ይግጠመን።